ጎሳ ደምሴ ይባላል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር። እንግዲህ የኢሚግሬሽንና ዜግነት አገልግሎት ከሚሰጣቸው የአገልግሎት አይነቶች ውስጥ የድንበር ቁጥጥር ማድረግ አንዱ ተግባሩ ነው። ከድንበር ቁጥጥር ተግባራት ውስጥ ደግሞ የአየር ድንበር ቁጥጥር ማከናወን ዋናው ስራው ነው ማለት ነው። የአየር ድንበር ቁጥጥር ማድረግ ማለት ሰዎች በኢንተርናሽናል ኤርፖርቶቻችን ሲገቡ ሲወጡ ዓለም አቀፍ ሕግን፣ ሀገራዊ ሕግን፣ ዓለም አቀፍ ስታንዳርድን አሟልተው በሕጉ መሰረት እንዲገቡ እንዲወጡ ነፃ የሰዎች ዝውውር፣ ነፃ የሰዎች እንቅስቃሴ እንዲኖር ማስቻል ማለት ነው። እንግዲህ በቦሌ ኤርፖርት በርካታ ተቋማት አሉ። የኢሚግሬሽንና ዜግነት አገልግሎትን ጨምሮ የከስተም አገልግሎት፣ የሴኩሪቲ አገልግሎት፣ የጤና አገልግሎት፣ የኢሚግሬሽን አገልግሎት እያልን የምናነሳቸው በርካታ አገልግሎቶች አሉ። ከዚህ ውስጥ አንዱ እንግዲህ የኢሚግሬሽንና ዜግነት አገልግሎት የሚሰጠው ገቢ ወጪ መንገደኞችን በህግ መሰረት ብቻ እንዲገቡ እንዲወጡ ማስቻል። በቦሌ ኤርፖርት የኢሚግሬሽንና ዜግነት አገልግሎት የምንሰጣቸው አገልግሎቶች እዚህ ጋር እንደምታዩት ከጀርባዬ የቪዛ ኦን አራይቫል አገልግሎት እንሰጣለን። ቪዛ ኦን አራይቫል የምንለው ነፃ የሰዎች ቪዛ አመልክተው መግባት እንዲችሉ የተፈቀዱ የቪዛ አይነቶች እንደዚሁም ቅድመ ሁኔታን ያሟሉ ሲሆን በቅድመ ሁኔታው መሰረት ቪዛ ኦን አራይቫል አግኝተው የሚገቡበት ነው። ሁለተኛው ሰዎች ቪዛና የመኖሪያ ፈቃድ አሟልተው በገቢ መንገደኛ የሚስተናገዱበት ነው። ሶስተኛው በቪአይፒ ገቢ ወጪ የምናስተናግድበት፣ አራተኛው የቦሌ ኤርፖርት ሰራተኛ የሆኑ ዓለም አቀፍ የበረራ አገልግሎት የሚሰጡ ሰራተኞች የሚወጡበት የክሩ አገልግሎት የምንለው ነው። እንደዚሁም በዲፓርቸር በተመሳሳይ የመውጫ ቪዛ የምንሰጥበት፣ የወጪ መንገደኞችን የምናስተናግድበት፣ ሌሎች ከእግድና ተመሳሳይ አገልግሎት ጋር የምናስተናግድበት በዚህ ልንገልጻቸው እንችላለን። ቦሌ የሚሰጠው አገልግሎት በጣም ጥሩ። እንግዲህ በኢሚግሬሽንና ዜግነት አገልግሎት በጥቅሉ 11 የሪፎርም አጀንዳዎች ተነድፈው በሁሉም የአገልግሎት አይነቶች ላይ ለውጥ እንዲኖር ትኩረት ተሰጥቶ እየተሰራ ነው። በቦሌ ኤርፖርት በፊት የነበረው ከ3 ዓመት በፊት የነበረውን ብናይ በእለት የምናስተናግደው መንገደኛ ቁጥር አሁን ካለው በግማሽ የሚሆን ብቻ የነበረ፣ እንደዚሁም በቦሌ ኤርፖርት የነበሩት የኢሚግሬሽንና ዜግነት አገልግሎትም ይሁን ሌሎች አገልግሎት አይነቶች አሁን ያለውን የሚመጥን ያልነበረ። ነገር ግን አሁን ባለው ነባራዊ ሁኔታ በኢሚግሬሽን ስናነሳ በሰው ኃይል፣ በማስተናገጃ ካውንተሮቻችን፣ በህግ በአሰራር ማዕቀፎች እንደዚሁም ቴክኖሎጂን ተጠቅሞ አውቶሜትድ ሰርቪስ ከመስጠት አንጻር በርካታ ሪፎርሞችን ማድረግ ችለናል። በዚህም ሰው በገቢ ይሁን በወጪ መንገደኛ የሚስተናገደው ኢሚግሬሽን ዞን ላይ ከመጣ በኋላ ከዓለም አቀፍ ስታንዳርድ የተቀመጠውን ሰዓት ከሱ ያነሰ ማስተናገድ ችለናል አሁን ባለንበት ሁኔታ። እንደዚሁም ችግር ያለባቸው ጉድለት ያለባቸው መንገደኞች በሚኖሩበት ጊዜ ችግሮቻቸው በፍጥነት እንዲፈታ የኮሚኒኬሽንና ችግርን ማስተናገድ የሚያስችሉ የተለዩ ኦፊሰሮች ተመድበው ችግር መፍታት የሚያስችል ስርዓት ነድፈን ፈጣን አገልግሎት መስጠት የሚያስችል ስራዎች እየሰራ ነው። ይህንን መነሻ ተደርጎ በቦሌ ኤርፖርት ላይ እየተስተናገዱ ያሉ መንገደኞች በላቀ ሁኔታ ማስተናገድ መቻላችን ከሌሎች ተቋማት ጋር ተደምሮ የኢትዮጵያ አየር መንገድ በዓለም አቀፍም ይሁን በቦሌ ኤርፖርት ያጓጓዛቸው መንገደኞችን ባሳደገው ልክ ማሳደግ ማስተናገድ እንዲችል የጀርባ አጥንት ሚና ያለው አገልግሎት ሰርተናል ማለት እንችላለን። በኢሚግሬሽንና ዜግነት አገልግሎት ከከስተመሮቻችን ሁል ጊዜም ፊድባክ እንወስዳለን። 6 የቅሬታ መስጫ ዊንዶዎች አሉ እዚህ በኤርፖርቱ ላይ። አጠቃላይ ቅሬታ በሚነሱ ጊዜ ቅሬታዎቹ ባህሪያታቸው ታይቶ ወዲያው የሚፈቱ፣ እንደዚሁም የቅሬታዎቹ አንዳንድ ባህሪያት ታይተው ደግሞ በሂደት የሚፈቱ አሉ። ከዚህ በፊት የሚነሱ አስተያየቶችን ስናይ እጅግ በጣም መንገደኛ በኢሚግሬሽን ዞን ላይ የሚቆምበት የሚንገላታበት፣ ቪዛ ለማግኘት እስከ 2 ሰዓት የሚቆምበት፣ ወደ ሀገር ለመግባት ይሁን ከሀገር ለመውጣት በኢሚግሬሽን ዞን ላይ ብቻ 2 ሰዓት በላይ ሰው የሚቆምበት የነበረ እጅግ በጣም በርካታ ሮሮ የነበረበት፣ እንደዚሁ ዜጎችን ፌስ ቫልዩ ብቻ እየታየ ይመለስበት የነበረ፣ ከህግ ከአሰራር ውጪ አንተ ይሄን አላሟላህም፣ ይሄ የለህም፣ ዲግሪ የለህም፣ ይሄኛው የለህም እያለ ይመለስበት የነበረ። አሁን ግን አሰራርን ህግን ተከትሎ ብቻ መንገደኞች አሟልተው በመጡ ጊዜ
እንዲገቡ እንዲወጡ የሚደረግበት እንደዚሁም ቅሬታዎች በሚነሱባቸው ሰራተኞች ላይ እያየን ፈጣን የእርምት እርምጃ የሚወሰድበት በቦሌ ኤርፖርት ብቻ ባለፈው 1 ዓመት ከ6 ወር 240 አዳዲስ ሰራተኞች ሰልጥነው ወደ ስራ ገብተዋል። ነባር ከነበሩ ሰራተኞች ውስጥ ከ65% በላይ ከቦሌ እንዲነሱ አድርገን ወደ ሌሎች የአገልግሎት ማዕከላት ስበናል። ይህንን ያደረግንበት ምክንያት በአዲስ የሰው ኃይል ኢትዮጵያን በሚመጥን መልኩ አገልግሎት መስጠት የሚያስችል የሰው ኃይል አመራር እውን ማድረግ አስፈላጊ ስለሆነ ነው። ማንኛውም ዓለም አቀፍ ተጓዥ የመጀመሪያው የሚያገኘው የኢትዮጵያ የአገልግሎት ሰጪ ከአየር መንገድ አገልግሎት ቀጥሎ የኢሚግሬሽን አገልግሎት የመጀመሪያው የኢትዮጵያ ፊት የኢሚግሬሽን አገልግሎት ስለሆነ መንገደኞች በሚወጡና በሚገቡ ጊዜ ኢትዮጵያን የሚመጥን ሪፎርሙን የሚመጥን እንዲሆን ያላሰለሰ ስልጠናዎች የሰው ኃይል ልማት እያደረግን ነው። አሁን በዚህ ሰዓት ከዚህ ከቦሌ ኤርፖርት ሰራተኞች ውስጥ 63 ሰራተኞች በብሔራዊ መረጃና ደህንነት አገልግሎት ስልጠና እየወሰዱ ነው። ይሄ የቦሌ ኤርፖርትን ብቻ ሳይሆን በሁሉም የአገልግሎት አይነቶች ከ2000 በላይ በብሔራዊ መረጃና ደህንነት አገልግሎትና በፖሊስ ዩኒቨርሲቲ እየሰለጠነ ነው። የስልጠናው ዋና ዓላማ ቶታል ኳሊቲ ሰርቪስ አረጋግጠን እርካታን እውን ማድረግ እንዲያስችል ደህንነትንና አገልግሎትን መሳ ለመሳ አስኪደን የኢትዮጵያን ጥቅምና ደህንነት ማረጋገጥ የሚያስችል አስቻይ አገልግሎት መስጠት ስላለብን እንደ መንግስት የአፍሪካ ህብረትን የ39 የአፍሪካ ህብረትን ጉባኤ በልዩ ሁኔታ ለማስተናገድ ሀገራዊ በየደረጃው ያለ ኮሚቴ አለ። በዛ ኮሚቴ ውስጥ የኢሚግሬሽንና ዜግነት አገልግሎት የተሰጠው ስራ አለ። ከዛ ስራ ውስጥ አንዱ የ39ኛው የአፍሪካ ህብረት ጉባኤ በተሳካ መልኩ በርካታ ጎብኚዎች ከሌላው ጊዜ የሚጠበቅ ስለሆነ ከዚህ በፊት ከነበረው የላቀ አገልግሎት ጥራት ያለው አገልግሎት ኢትዮጵያን የሚያስተዋውቅ የሚመጥን አገልግሎት መስጠት የሚገባ ስለሆነ በልዩ እንድንዘጋጅ ሁሉም ተቋማት በተሰጠን አቅጣጫ መሰረት እኛም በተለየ ሁኔታ የሰው ኃይላችንን አሰልጥነን ችግር አለባቸው የምንላቸውን የሰው ኃይል ከዚህ አንስተን አዳዲስ የሰው ኃይል በተጨማሪነት እንደዚሁም 24/7 ችግር መፍታት የሚያስችል እዚህ እንደምታዩት የሲሲቲቪ ስርዓት አለን። የሲሲቲቪ ስርዓቱን እያየን ፈጣን ምላሽ መስጠት የሚያስችል ጉድለቶች እንኳን ካሉ ፈጣን የእርምት እርምጃ ወስዶ የላቅ አገልግሎት መስጠት የሚያስችለን ሁለገብ አገልግሎቱን ጉባኤውን በሚመጥን መልኩ ዝግጅት አድርገን በጉጉት እየጠበቅን ያለ ነው ማለት ነው። ኦልሬዲ ተጓዦች ለአፍሪካ ህብረት ስብሰባ መግባት ጀምረዋል። አሁን ባለው ከ20 ሺህ በላይ ለጉባኤው ፕሮግራም የሚገቡ ተጓዦች እንደሚመጡ እንጠብቃለን። እነዚህን ተጓዦች ከምንም ከሌላው ጊዜ በተሻለ ወደ ኢትዮጵያ ወደ ላንድ ኦፍ ኦሪጂን በደስታ ገብተው በጉባኤ ተሳትፈው ኢትዮጵያን ጎብኝተው ተደስተው እንዲወጡ ሲገቡም ሲወጡም የላቀ አገልግሎት ለመስጠት ልዩ ዝግጅት አድርገናል ብለን ማንሳት እንችላለን። እንግዲህ ይሄ በጣም በርካታ ዓለም አቀፍ ስታንዳርድ በርካታ ሀገራዊና ዓለም አቀፋዊ ህጎችን ተከትሎ መስራት የሚፈልግ የስራ ዘርፍ ነው። በዚሁ መሰረት እንደነዚህ አይነት ስራዎችን ሲሰሩ በሳይሎ አፕሮች ሄዶ ስራውን መስራት ውጤታማ ስለማያደርገው በቦሌ ኤርፖርት ብቻ የቦሌ ኤርፖርት የቴክኒካል ኮሚቴ የሚባል አለ። በሳምንት 3 ጊዜ እየተገናኘ መደበኛ ስብሰባዎችን መደበኛ ግምገማዎችን እያደረገ ፈጣን የእርምት አገልግሎት ይከናወናሉ። እንደዚሁም በሀገር አቀፍ ደረጃ የናሽናል ሲቪል አቪዬሽን ሴኩሪቲ ኮሚቴ የሚባል አለ። በዚሁም እንደዚሁ ከሀገር አቀፍ ደረጃ የሚሰጡ የሚወርዱ ስራዎችን መነሻ ተደርጎ እንደዚሁ የሚሰራል። በአጠቃላይ የቦሌ ኢሚግሬሽን ብቻ ሳይሆን ወደ ሀገር ከገቡ በኋላ እንደ ኢሚግሬሽን የውጭ ዜጎች ጋር የተገናኘ የቁጥጥር ስራዎችን የምንሰራ ስለሆነ የአገልግሎት ስራዎችን የምንሰራ ስለሆነ ከሌሎች የሎ ኢንፎርስመንት ተቋማት አገልግሎት ሰጪ ተቋማት ጋር በጋራ ሆነን የላቀ አገልግሎት መስራት የሚያስችል ዝርዝር እቅድ ወጥቶ ወደ ስራ ተገብቶ ስራዎች በመጠናቀቅ ላይ ነው ያሉት። በሂደትም በመግባት በመውጣት ሂደት ላይ ያሉ የሚኖሩ ጉዳዮች ካሉ የ24/7 የኮማንድ ፖስት አገልግሎት ስለሚኖር በሱ የላቀ አገልግሎት ደህንነቱን የጠበቀ አገልግሎት ለመስጠት ሙሉ ዝግጅት ተደርጓል ማለት ነው። በቀጣይ አሁን ባለው ያለውን አገልግሎት በማስፋት ካውንተሮችን በፊት ከነበሩበት ከ60 ወደ 99 ያሳድገናል። የሰው ኃይል በብዙ ጨምረናል። አሁንም በብዙ 260 በላይ የሰው ኃይል እንጨምራለን።
በ4 ሽፍት ስራ መስራት እንጀምራለን። አሰልጠነን ሰራተኞቻችንን ችግር ያለባቸውን ሰራተኞች ባላሰለሰ የኮንቲኒየስ የማሰልጠንም ርምት እርምጃ በመውሰድ የማጥራት ስራዎችን እናከናውናለን። ስራዎች ሲሰሩ ህግን አሰራርን ብቻ ተከትሎ እንዲሆን ቶታል ኳሊቲ ሰርቪስ መረጋገጥ የሚያስችል ይሄ በአሰራር የምንተገብረው ነው። አጠቃላይ አገልግሎት የምንሰጥበትን ሁኔታ ደግሞ የቴክኖሎጂን ተከትሎ እንደምታውቁት ዲጂታል 2025 በርካታ የአገልግሎት አይነቶች በዲጂታል ትራንስፎርሜሽን የዲጂታል ኢንቴግሬሽንና ዲጂታል ኢኮሲስተሚክ ትራንስፎርሜሽን እውን ማድረግ ትልም አድርጎ የተነደፈው መነሻ ተደርጎ በእኛም በቦሌ ኤርፖርት ላይ የምንሰጣቸውን አገልግሎቶች ወደ ኢጌት ሰዎች በራሳቸው እንዲስተናገዱ ገቢ ወጪ መንገደኛ በአሻራ ብቻ አገልግሎት ማግኘት እንዲያስችሉ እንደዚሁም ፈጣን የአገልግሎት ሁኔታዎችን እውን ማድረግ የሚያስችለን የድንበር አገልግሎት ስርዓታችንን ከመንገደኞች ቀድሞ ወደ ኢትዮጵያ ከመግባታቸውና ከመውጣታቸው በፊት የአድቫንስድ ፓሴንጀር ስርዓት እውን በማድረግ በየብስና በአየር ያለውን አገልግሎት ቀድሞ መረጃ በማግኘት ኤርፖርት ላይ ፈጣንና ሲምለስ አገልግሎት መስጠት የሚያስችል ስርዓት መዘርጋት በመስራት ላይ ነው ያለነው። ይህንን በምንዘረጋበት ጊዜ ደግሞ አሁን ያለውን የአገልግሎት አይነት የበለጠ ያልቀዋል። እንደ ማንኛውም ዓለም ሀገር የኤሌክትሮኒክ አገልግሎት እውን ማድረግ እንችላለን። እንደምታውቁት የኤሌክትሮኒክ ፓስፖርት በስፋት አሁን በመሰራጨት ላይ ነው ያለው። ኢትዮጵያውያን በኤሌክትሮኒክ ፓስፖርቶቻቸው በቀላሉ ገቢ ወጪ መንገደኛ አገልግሎት እንዲያገኙ ያስችላል። ሌላውም የዓለም አቀፍ ተጓዥ በተመሳሳይና በብዙ የሚያልቀው ይሆናል ማለት ነው። ይህንን ልምምድ ቦሌ ላይ ባላቅን ቁጥር አዲስ በሚሰራው በቢሾፍቱ ኢንተርናሽናል ኤርፖርት በተሻለ መፈጸም የሚያስችል ቁመና ላይ እንድንሆን ያደርገናል ማለት ነው። ቦሌ ኤርፖርት ላይ በርካታ መንገደኛ ነው ያለው። በጣም በርካታ ተጓዥ አገልግሎት ያገኛል። እነዚህን መንገደኞች የሚያስተናግዱ በርካታ ተቋማት አሉ። የቦሌ ኤርፖርት ላይ የኢሚግሬሽን ዞን የምንለው የገቢ ወጪ መንገደኞች በመደበኛ በቪአይፒ እና በክሩ የምናስተናግድባቸው የአራይቫርና የዲፓርቸር ኮሪደሮች አሉ። በእነዚህ ኮሪደሮች ላይ የኢሚግሬሽን አገልግሎት እንሰጣለን። ከዛ ውጭ ያሉ የሌሎች መንግስት አካላትና የግል አካላት የሚሰጡት አገልግሎት ከኛ ጋር በተጨማሪ የሚሰጥ ነው ማለት ነው። ከቦሌ ኤርፖርት ላይ የሚሰጠው የኢሚግሬሽን አገልግሎት በገቢ የሚሆን በውጭ መንገደኛ ላይ የሚነሱ ቅሬታዎች ካሉ ህብረተሰቡ በ8133 ላይ ቅሬታ ማቅረብ እንደዚሁም እዚህ ባሉት የቅሬታ ማቅረቢያ ዊንዶዎቻችን ቅሬታ ማቅረብ በእኛ እጅግ በጣም በደስታ የምንቀበለው ሆኖ ሌሎች ተቋማት ጋር ያሉ የአገልግሎት መጓደሎች ካሉ ግን ከኢሚግሬሽን ጋር ያልተገናኙ ከሆኑ የኢሚግሬሽን ጋር የተገናኘው ላይ ብቻ ስለሆነ እኛ ምላሽ መስጠት የምንችለው በሱ ልክ የኢሚግሬሽን ዞን ላይ ያለው ላይ ብቻ ለይቶ ቅሬታ እንዲያቀርብልን በሱ ልክ ቢሆን የበለጠ ለመፍታት ችግሩን ለይቶ በእኛ በኩል እርምት እርምጃ ለመውሰድ ያስችለናል። ከሌሎች ተቋማት ጋር በጋራ የምንሰራው እንደተጠበቀ ሆኖ ማለት ነው። ቦሌ ኤርፖርት ላይ የሚሰጡ የአገልግሎት አይነቶች ላይ አሁንም በፍጥነት የማሻሻል ስራዎች በሂደት እየተከናወኑ ነው ያሉት። የሪፎርሙ አንዱ አካል ነው። ይሄ በመጀመሪያው የሪፎርም ዌቭ የመጣ ለውጥ ነው። በሚቀጥሉት የሪፎርም ዌቮች ደግሞ ይህንን ያለውን ማዘመን የተከናወነውን ደግሞ ማጽናት ፓራራል የሚከናወን ስለሆነ ጉድለቶቻችን በፍጥነት ለማረም ከከስተመሮቻችን የሚመጡ ፊድባክ ለእኛ ገንቢ ስለሆኑ በደስታ የምንቀበል መሆኑን እንደዚሁም ለ39ኛው የአፍሪካ ህብረት ጉባኤ የሚመጡ ተሳታፊዎች ወደ ኢትዮጵያ ወደ ላንድ ኦፍ ኦሪጅን በደስታ መጥተው ጉባኤው ላይ እንዲሳተፉ ኢትዮጵያን እንዲጎበኙ ኢትዮጵያ ያላትን ጸጋዎች ሁሉ አይተው እንዲደመሙ ለእኛም የሚያስተምሩን ነገር ካለ እንዲያስተምሩን በደስታ የምንቀበል መሆኑን በዚሁ እያነሳው ወደ ኢትዮጵያ በደስታ መጥታችሁ በደስታ ተሳትፋችሁ እንድትወጡ በእኛ በኩል ሙሉ ዝግጅት እንዳደረግን ለማንሳት ነው። አመሰግናለሁ። እሺ፣ ቶሎሳ ተገኔ ገመቹ እባላለሁ። የቦሌ አየር ድንበር ዲቪዥን አመራር ነኝ። እንኳን በሰላም መጣችሁ ወደ ቦሌ ኢንተርናሽናል ኤርፖርት የኢሚግሬሽን አየር ድንበር አስተዳደር እያልኩኝ እንደምታዩት ቦሌ በፊት ከነበረው አሁን በሰው ኃይልም በማቴሪያልም የተሻለ ሆኖ የተሻለ ስራ እየሰራ እንገኛለን። የአፍሪካ ህብረትን ምክንያት በማድረግ ደግሞ ሰራተኛው ሬዲ ሆኖ ለስራው በዚህ መልኩ በምታዩት መልኩ በዚህኛው በቪአይፒ በዛኛው ደግሞ ሎካል ኢንተርናሽናል ፍላይት ሆኖ ከቢዝነስ ክላስ ውጪ የሆኑትን በዛኛው አሁን ቀደም ስታዩ በነበረው እያስተናገርን ነው የምንገኘው።
ለዚህ እንኳን በሰላም መጣችሁ ልልወዳለሁ። እሺ እንደምታዩት ከዚህኛው ቢዝነስ ክላስ ናቸው። በዚህኛው የሚመጡት የተሻለ ኢኮኖሚ ያላቸው የተሻለ ለአየር መንገዱ ገቢ የከፈሉ ሰዎች በዚህኛው እናስተናግዳለን። ስፔሱም ባዶ ነው እንደምትመለከቱት ሃይ ከስተመር የለብንም በዚህኛው። በዛኛው ግን እሱም ኢንተርናሽናል ፓሴንጀር ሆኖ እንደምታዩት የሰው ኃይል በቂ ስላለን አሁን ያን ያህል ስታፍ መንገደኛ የለብንም። ፓሴንጀራችን ድሮ ከነበረው አሁን ያለው ተጨባጭ እንደምታዩት የቀነሰ ነው። ምክንያቱም ይሄ ደግሞ የተማረ የሰው ኃይልና በቂ ማቴሪያል አሁን ባለው ተጨባጭ ከጊዜው ጋር ጊዜውን የዋጀ ቴክኖሎጂ ስለተገጠመ በቂ ሰራተኛና ከጊዜው ጋር አፕዴት የሆነ ስታፍ ስላለን በዚህ መልኩ ፍሪ ስፔስን እያሳየን ነው ማለት ነው። አሁን ባለው ሰዓት የመጣ ፓሴንጀር ኦን ታይም ሰርቪስ እንሰጣለን። አንድም የራሱ እሹ ኖሮበት ካልሆነ በስተቀር እኛ ጋር እንደምታዩት በራሱ ኬዝ ካልሆነ በስተቀር የሚቆም መንገደኛ የለም። ምክንያቱም የሰው ኃይላችንም በቂ ነው፣ ካውንተር በቂ ነው፣ የተማሪ የሰው ኃይል ነው። ኦን ታይም ሰርቪስ መስጠት የሚችል ስለሆነ እንደምታየው ፍሪ ነው። ይሄ ደግሞ የሚመጣውን ሰርቪስ ነው ፓሴንጀር ነው የሚወስነው። በቀን ይሄን ያህል እናስተናግዳለን ለማለት የመጣው ፓሴንጀር ነው ግምት የሚገባው 4000 ሊሆን ይችላል፣ 5000 ሊሆን ይችላል። ነገር ግን ያንን ፐር ዴይ የሚመጣው ፓሴንጀር ነው የሚወስነው። ኢሚግሬሽን ለረጅም ጊዜ ስናገለግል ነበረ። ረጅም ጊዜ ሆኖታል። ያ 4 ካውንተር የነበረበት አለ፣ 7 የነበረበት አለ፣ 12 የነበረበት አለ። አሁን ግን ኢማጂን እስከ 27 28 አካባቢ ካውንተር ነው ያለ። ያ ማለት እያንዳንዱ ካውንተር ውስጥ የኢሚግሬሽን ኦፊሰር አለ ማለት ነው። በተጨባጭም ከኦፊሰሩ በስተጀርባ ደግሞ እያንዳንዱ ካውንተር ላይ ባይባል አመራሮች አሉ። ኦንታይም ኢሹ የተለያዩ ኬዞች ሲፈጠሩ ሰርቪስ መስጠት የሚችሉ ኦንታይም ለፓሳንጀሩ መልስ መስጠት የሚችሉ አመራሮች በየካውንተሩ አሉ ማለት ይቻላል። ቴክኖሎጂ ዴይ ቱ ዴይ አክቲቭ እየሆነ ነው የሚሄደው፣ የተሻለ ነው ሞደርን እየተደረገ የሚሄደው። ነገር ግን እኛ እንደ ኢሚግሬሽን የሚያስፈልጉት ለኢሚግሬሽን ግብዓት ይሆናሉ የተባለ ሁሉም ቴክኖሎጂ ላይ አሁን ባለው ነው ተጨባጭ እኛ ጋር ይገኛል ብለን ተስፋ እናደርጋለን። ለአገልግሎት አሰጣጣችን የአራይቫል እና የዲፓርቸር ለየራስ ነው። ምክንያቱም አራይቫል ለምናገኛቸው ወደ አገራችን ለቱሪስት ሊሆን ይችላል፣ ውጭ ሀገር ላይ ለረጅም ዓመታት ኖሮ ሊሆኑ ይችላሉ። ወደ ሀገራችን የሚመጡት ናቸው አራይቫል የሚያደርጉ የሚገቡ ማለት ነው። እዚህኛው ላይ ግን ዲፓርቸር ስለሆነ ሰዓት ላይ ኖራቸው ይችላል። የተለያየ ኬዞች ሊኖሩ ይችላሉ። ምክንያቱም የመጨረሻው ሰዓት ላይ ነው እኛን የሚያገኙ። ለዚህ ታይማቸውን ኦን ታይም እንዲጠቀሙ በጊዜው ኦን ታይም ሰርቪስ ለመስጠት በቂ የሰው ኃይልና በቂ ቴክኖሎጂ አለን። በሁለቱም በኩል አለን። ግን የዚህኛው ላይ ሞር አመራሩ ፎከስ ያደርጋል። ምክንያቱም በሰዓት ስለሆነ በደቂቃ ፍላይት ያመልጠዋል። ያ ደግሞ እንዳይሆን በቂ አመራርና በቂ ሰራተኛ በየካውንተሩ ተመድቦ ይገኛል ማለት ነው። ይላል አንድ ደቂቃ ባልሞላ ውስጥ የምናስተናግደው መንገደኛ አለ። ምንም አይነት ኬስ ካሌለው ክሊር አይነት ሂስትሪ ካለው አንድ ደቂቃ ባልሞላ ውስጥ እናስተናግዳለን። ስፔሻሊ ቶፕ ሰራተኛ የሆኑት ደቂቃ ባልሞላ ሊያስተናግዱ ይችላሉ። መንገደኛው ደግሞ የራሱ የሆነ እሹ ካለው ክሊር መደረግ ያለበት ኤክስትራ ዶክመንት ቼክ የሚደረግ ከሆነ ሊቆይ ይችላል። እስከ 1 ደቂቃ 2 ደቂቃ ሊቆይ ይችላል እንደ መንገደኛው። ምንም አይነት ነገር እሹ ያለበት ግን ከደቂቃ በላይ አይቆይም። እኛ ጋር ገዛኸኝ ታደሰ እባላለሁ። በአየር ድንበር አስተዳደር ዳይሬክቶሬት ስር የመዳረሻ ቪዛ ዲቪዥን ኃላፊ። እንደሚታወቀው ከዚህ ቀደም መስኮቶቹ በጣም ውስን ነበሩ በቁጥርም። አሁን ግን በአይን እንደምታዩት በፊት የነበረው ወደ 6 መስኮት የነበረው የኢሚግሬሽን ብቻ፣ አሁን ግን ወደ 21 የባንክ ንግድ ባንክ ክፍያ የሚፈጸምበት ደግሞ ወደ 3 ነበር። አሁን ግን ወደ 8 የባንክ መስኮቶች ተግባራዊ እንዲሆንና መንገደኛው እንዳያችሁትም እንደታዘባችሁትም ቀልጣፋ አገልግሎት እንዲያገኝ ምቹ ሁኔታ በተቋሙ እንዲደረግ ተደርጓል። እንደ መዳረሻ ቪዛ ያው መዳረሻ ቪዛ አገልግሎት የሚመጡት የውጭ ዜጎች ናቸው። መዳረሻ ቪዛ የጠየቁ በቱሪስት ብቻ ከሆነ ዊዛውት ፕሪኮንዲሽን ያለ ምንም ቅድመ ሁኔታ አድራሻና የቪዛ ክፍያ ከፍለው ያለ ምንም ውጣ ውረድ ቀልጣፋ አገልግሎት የመግቢያ ቪዛ ወይንም የመዳረሻ ቪዛ ኦን አራይቫል ቪዛ እንዲያገኙ ይሆናል ማለት ነው። ያም እንደምታዩት ቀልጣፋ አገልግሎት ያገኛሉ። ቀልጣፋ አገልግሎት ዓለም የደረሰበትን ደረጃ ለመድረስ ተቋሙ ትልቅ ጥረትና ትልቅ ፍላጎት ነው ያለው። እሱንም ደግሞ በተግባር እያያችሁ ነው። መዳረሻ ቪዛ ላይ ማይዳስ እና ፓይስስ የሚባል ሲስተሞች ኢምፕሊመንት ተደርገዋል። በዛ መሰረት ባለ ጉዳዩ የምታዩትን አገልግሎት ቀልጣፋ አገልግሎት እያገኘና እየተስተናገደ ይገኛል። ከበፊቱ ልዩነት አለው። አንደኛ መስኮቶቹ ውስን ነበሩ። አሁን ግን እንዳያችሁት
ከተወሰነ መስኮት አሁን ወደ 21 መስኮት ደርሰናል። ባንክም እንደዚሁ ከ3 የነበረው ወደ 8 መስኮት ሄዷል። ያ ደግሞ ለምንድነው ፍላጎትም እየጨመረ ነው። ፕላስ ባለ ጉዳዩ መመላለስና መጉላላት የለበትም። በአንድ መስኮት አንድ አገልግሎት ማግኘት አለበት የሚለው ሁሉንም በአንድ መስኮት መጨረስ አለበት የሚለውን አሰራር ተግባራዊ እያደረግነው ነው ያለ ነውና ያንን ይመስላል። ለውጡም ባለጉዳዮቹም እንደጠየቃቸዋቸው ልምድ ያላቸውን ከዚህ በፊት የነበረው መጉላላትና መመላለስ ባንክ ላይ ወደ ባንክ ሄደው እንትን የሚሉት ነገር በአንድ መስኮት እዛው የሚያልቅበት ሁኔታና ምልልሶች የሌሉበት መስኮቶቹም ቦታውን በራሱ ለስራ ምቹ የሆነበትና እንዳያችሁት በየቦታው ሳይኔጆችም አሉ። ባለጉዳዩ አይቶ ቀጥ ብሎ ሳይጉላላ ሌላም ሰው ሳይጠይቅ ቪዛውን አራይቫል መሄድ ካለበት ቪዛውን አራይቫል፣ የኢትዮጵያን ከሆነ ወደ ኢትዮጵያን ቦታ ይሄዳል። የውጭ ዜጋም ከሆነ ወደ ውጭ ዜጋ፣ ትራንዚትም ከሆነ ወደ ትራንዚቱ ቦታ። ከበፊቱ ለውጡ ይሄ ነው።